አንተን ደግሞ አሁን ደግሞ አንድ ጥያቄ ልጠይቅህ። እኛ ወንጌላውያን አማኞች አልዳንም በምን ምክንያት? እሺ በጣም ጥሩ ጥያቄ ደሜ፣ ቆንጆ ጥያቄ ነው ያነሳው። ኦኬ መነሻዬን አድርጌ የምነግርህ ከቤተ ክርስቲያን አንጻር ነው የምመልስልህ። ከቤተ ክርስቲያን ውጪ ድህነት የለም። ከቤተ ክርስቲያን ውጪ ድህነት የለም። ጌታ ኢየሱስ ክርስቶስ በዚች ምድር ላይ አንዲትን መንግስት መስርቷል። ያቺም የመሰረታት አንዲት መንግስት ደግሞ የጌታ ቤተክርስቲያን ወይም የኢየሱስ ቤተክርስቲያን ትባላለች፣ ወይም ቅድስት ቤተክርስቲያን ትባላለች። ስለዚህ ጌታ ኢየሱስ ክርስቶስ ትንሽ ሰፋ ስለማደርገው ምናልባትም ማቋረጥ ካለብህ ትነግረኛለህ። ግን በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቃቸው ከነቢያት አንዱ ኤልያስ ይሉሃል እያሉ ሲሉት እናንተስ እኔን ማን ትሉኛላችሁ ብሎ በሚጠይቃቸው ሰዓት ላይ የመለሱለት መልስ ቢኖር ምን የሚል ነው? ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ አንተ አለት ነህ አለ። ከቁጥር 17 ላይ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆችም ምን ሊሏት አይችሉም፣ ሊያናውጧት አይችሉም። ለአንተም የመንግስተ ሰማያት መክፈቻ ቁልፍን እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል አለ። በምድር የፈታው በሰማይ የተፈታ ይሆናል። ጌታ ምን ብሎ ተናገረ? ቤተክርስቲያኔን እሰራታለሁ አለ። ጌታ ምን አለ? ቤተክርስቲያኔን እሰራታለሁ። ከዚህ እቺ ቤተክርስቲያን ክርስቶስ በመስቀሉ በደሙ እንደመሰረታት በዚህ በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን እናንተን ጳጳሳት አድርጎ ለሾሞ ለመንጋው ምን በሉ አለ? ተጠንቀቁ ብሎ እግዚአብሔር ቤተክርስቲያን በደሙ እንደዋጃት፣ ክርስቶስ ቤተክርስቲያን በደሙ እንደዋጃት ግልጽ አድርጎ ይነግረናል። ጌታ ኢየሱስ ክርስቶስ ለዚች ቤተክርስቲያን ከዛ ምን አደረገ? ቤተክርስቲያን ብላችሁ 12ቱ ሐዋርያት የሰበሰቡት ያን ጉባኤ ነው። 12ቱ ሐዋርያት የተሰበሰቡት ያን ጉባኤ ነው። ስለዚህ ጌታ በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ አባቱ እኔና አንተ አንድ እንደሆንን አለ። እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ ለምንሃለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ማለት። ስለዚህ ለዚህ ጉባኤ ክርስቶስ የአንድነት ጸሎትን ወደ አባቱ እንዳቀረበ ይነግረናል። ስለዚህ አሁን ጌታ ወደ መሰረተው መንግስት ነው ሰዎች ምን የሚሉት የሚጨመሩት ወይም የሚመጡት። ኦኬ ጌታ ከዛ ምን አደረገ? በዚህ በሐዋርያት ሥራ ምዕራፍ 2 ላይ በዚሁ ህብረት በተሰበሰቡበት በክርስቲያኖች ህብረት ላይ ምን አወረደ? መንፈስ ቅዱስን ላከ። ስለዚህ መንፈስ ቅዱስን ላከና በመንፈስ ቅዱስ መምጣት ደግሞ ጉባኤውን ምን አደረገው? አጠናከረው ወይንም ደግሞ አጸናው። በመንፈስ ቅዱስ መምጣት ጉባኤውን አጠናከረው ወይንም ደግሞ አጸናው። ከዛ በኋላ በጣም በሚያስገርም ሁኔታ ሐዋርያቱ ምንድን ነው ሲያደርጉ የነበረው? አሁን ቤተክርስቲያን እንደተመሰረተች ተግባባል። ያችን ቤተክርስቲያን ክርስቶስ በጸሎት አንድ እንዳደረጋት አየን። ያ የሊቀ ካህናት ጸሎት ይባላል። እዛ ውስጥ ላሉ አገልጋዮች ክርስቶስ የመፍታትና የማሰር ስልጣን እንደሰጣቸው ተመለከትን ለሐዋርያቶቹ። 2 እንደገና ደግሞ ካረገ በኋላ በ10ኛው ቀን መንፈስ ቅዱስን እንዳወረደላቸው ደግሞ ተመለከተ። ስለዚህ ያ ጉባኤ አንድ ጌታ በደሙ የዋጀው ነው። 2 በመንፈስ ቅዱስ መውረድ ደግሞ ምን ያለ ነው? የጸና ነው። ስለዚህ ምን አደረገ ጴጥሮስ? እንግዲህ አሁን ደግሞ ወደ ትምህርቱ ልንሄድ ነው። ጴጥሮስ ምን አደረገ? ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይሆናል። እንደዚህ አለ፣ እንግዲህ ይህን እናንተ የሰቀላችሁትን አለ ቁጥር 36 ላይ ኢየሱስን እግዚአብሔርም ጌታ ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው አለ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ አለ? ተጠመቁ። ስለዚህ ጥምቀትን አዘዘ። የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። የተስፋውም ቃል ለእናንተ ለልጆቻችሁ ነው፣ ጌታ አምላካችንም ወደ እርሱ ለሚጠራችሁ በሩቅ ላሉት ሁሉ ነውና አላቸው። በብዙ ሌላ ቃል ምስክር ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ አለ ቁጥር 41 ላይ ተጠመቁ። በዚያም ቀን 3000 የሚያህሉ ነፍሳት ተጨመሩ አለ። ወዴት ተጨመሩ? አያረለ የምትጨመርበት ቦታ ያስፈልጋል። ተጠምቀን ወዴት ተጨመሩ?
ወደ ሐዋርያት ህብረት ወደ ቤተ ክርስቲያን ተጨመሩ። ስለዚህ ወደ ቤተ ክርስቲያን ህብረት ተጨመሩ። ምን አለ ከዛም በኋላ በሐዋርያትም ትምህርትና ይላል በህብረት ሉክ ደግሞ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር። ወደ ተጨመሩበት ህብረት። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅ ምልክት ተደረገ። ያመኑትም ሁሉ አብሮ ነበሩ ይላል። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን ይቆርሱ ነበር። በአንድ ልብ ሆኖ በመቅደስ እየተጉ በቤታቸውም እንጀራን ይቆርሱ ነበር። በማናቸውም ነገር ከዛ በደስታን በጥሩ ልብ ምግባቸውንም ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በዚህ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ተዕለት በእነርሱ ላይ ይጨምር ነበር። ጌታ የሚድኑትን ዕለት ተዕለት ወዴት ነው የሚጨምረው? በእነሱ እጅ ወደ ቤተ ክርስቲያን ነበር የሚጨምረው። ስለዚህ መድኃኒ የሚገኘው ክርስቶስ ኢየሱስ ከዋጃት ከቅድስት ቤተ ክርስቲያን እንደሆነ፣ የዳኑ ክርስቲያኖችም ደግሞ የሚጨመሩት ወደ ቤተ ክርስቲያን እንደሆነ ግልጽ አድርጎ እየተናገረ ነው ማለት ነው። ግልጽ አድርጎ እየተናገረ ነው። እንደገና ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ነው፣ ብዘገይም ይላል በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቁ ዘንድ እጽፋለሁ አለ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነትና አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን። ስለዚህ ክርስቶስ መንግስቱን መስርቷል። ለነዛ መንግስት ካህናት፣ አገልጋዮች፣ ሐዋርያትን ሰጥቷል። ሐዋርያቶቹ እየሰበኩ ሰዎችን የሚያመጡት ወዴት ነው? ጌታ መንፈስ ቅዱስን ወደ አወረደበት። ሐዋርያት በአንዲት ልብ ወደ ተሰበሰቡበት ወደዚያች ህብረት ነው። ከዚች ህብረት ውጪ የሆነ ከነሱ ጋርም የሚመሳሰልም ከሆነ በሀሳብም የተለያየ በጥቂቱም ይሁን ለመመሳሰል የሞከረ ካለ እውነተኛውን ድነትን ያገኘን አይደለም። ምክንያቱም መዳን ያለው በጌታ ቤተክርስቲያን ውስጥ ስለሆነ። ስለዚህ ፕሮቴስታንቶች ወንድሞቻችን አልዳኑም የምንለው አንደኛ በሁሉም ዘንድ ተመሳሳይነት ነገር ስለሌለ፣ የመጀመሪያው ሐዋርያዊ ትምህርትን ስላልያዙ፣ አንድ ቅዱስ ሥጋውና ክቡር ደሙ ያድናል ያሉትም እንኳን ቢሆኑ እንደው ምልኮ የጌታ ሥጋና ደም የዘላለም ሕይወት ይሰጣልን ጥምቀት ያድናል የሚሉትም እንኳን ቢሆኑ እውነተኛውን ሰንሰለቱን የጠበቀውን በሐዋርያት ቅብብሎሽ የመጣውን ስልጣነ ክህነትና ቤተክርስቲያን ከዛ ውጪ ስለሆኑ በእነሱም ዘንድ እውነተኛው የጸጋ መውረድ ስለማይገኝበት መንፈስ ቅዱስን ሙላት በዛ በኩል ስለሌለ መዳንን አላገኙም። መዳን ያለው በጌታ ቤተክርስቲያን ውስጥ ሰው የሚጠመቀው በኢየሱስ ቤተክርስቲያን ውስጥ ነው። ከዚህ አንጻር አልዳኑ። ወንጌሉን ይህንን የያዙትን እውነት መጽሐፍ ቅዱስ ላይ አረዳዳቸውን አስተካክለው በትክክለኛውን አረዳድ ይዘው ከዛ በጌታ አካል በሆነችው ቤተክርስቲያን በሐዋርያዊ ቅብብሎሽ በመጣው ክህነት ተጠምቀው የጌታ ሥጋና ደም መቀበል አለባቸው።